እኔ ያክል ከጀርባዬ ከምትሄዱ ነግራችኋለሁ። ሁለታችሁን ጠይቄሻለሁ፣ አንቺን ጠይቄሻለሁ አይደል? ደጋግሜ ጠይቄሻለሁ። ለሁሉ ፍቅር አለሽ ወይ ጠይቄሻለሁ ደጋግሜ። ያው እንድትረዳኝ ፈልጋለሁ። ዞር በይልኝ። ምን ስታረግ ነው ያየው? ምን ሳረጋኝ? ምን አደረኩ? ያው ምንድነው? ያው ተረጋጋ። ሌላ ነገር እንዳታስብ። ዞር በይ። ያው ሌላ ተደብቀሽ ሚስጥር ሚናቀሽ ያው ሶሲ ውሰጂልኝ እቺ ልጅ። ወይኔ አንተ ያማል እንዴ? ካላመንክ በቃ ተው። አንተ ነገ ማረግ እኔ ነኝ የማውቀው። ቆራርጬ ባልጥል ያብስራ ምን አለ በል። አንተ ጀግና ነህ። እኔ ዛሬ ባንተ አልፈርድም። ጀግና ነህ። ጀግና እኔ የሚነደኝ ከጀርባ የመሄድ ብቻ ነው እንጂ ጀግና ነህ አንተ። ወንድነትን አሳይተኝ። ግን ወንድ እንደመሆነ እኔም ወንድ ነኝ አይደል? ከጀርባ ከምትመጣ ደጋግሜ ጠይቄያለሁ። ከሷ ጋር ምንም ነገር ሳልጀምር ወደ ሰዓት ለፍለፍ ያንተን ስህተት ለመደበቅ በፈጠረክ ሌላ ነገር አታስብ። አንተ እንደምታስበው ምንም ነገር አይደለም። ዞር በይልኝ። ያ ተረጋጋ። ስማ የእውነት ሌላ ነገር አይደለም። የእውነት ዞር በይልኝ። ለማላዋየው አረኔን የሰጠውሽ ያ ሁሉ ክብር ላንቺ የሚገባሽ አልነበረም የሚለን ይሄ ሁሉ ነገር አይገባሽም። የካብኩት ተናደ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና የጸዳው ደብ ሰማይ ላይ ማለዳ እንደ ወጣይ ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ ነው። በቃ ታስቢው ይቅር እምላለው ወድሻለው የፍቅሬን መጠን በቃል ከምገልጸው በላይ ወድሻለው የለም አይኖርም ሌላ ካንቺ ወዲያ ፍቅሬ እምላለው እመኝኝ ያልኩሽ እውነት የምር ነው ወድሻለው። ኧረ ቁጭ በይ አረፍ በይ ሶሲ ለምን ትነሻለሽ? በጣም ነው የሚያምረው። ከኔ ሁሉም ቦታ አይቼ እየወደድኩት ነው በጣም ሁሉም ቦታ በጣም ነው የሚያምረው። በጣም የፍቅር ሀገር። አንዳንድ ሰዎች ግን እንዴት ነው ለፍቅር በጣም እዚህ ሀገር የተወለዱ አይመስሉም። ታው እንጂ ምን ለማለት ነው ያፋፈች ልጆች አትመስሉም። አንዳንድ ሰዎች ሶሲ እንደኛ አይነቶቹ ብዙ አሰቃዩን እኮ። እንዴት ነው ታዲያ? ጥሩ አይደለ? እንደዚህ አንዳንዴ መፈተን እኮ ጥሩ አይደለ? በሚገባ መፈተን ነው መሰለ ነገርም አይደለም። አረፍ እንጂ አይኛ አስቀምጣችሁ ለምንቆን እሺ አርፋችሁ ብሉ ተቆ ሶሲ እንዴት ነሽ ታዲያ? ቦታ ቆንጆ ደሳይ ይችላል። ገና በጣም ታሳየ በቃ ትንሽ ብቻ ሙቀቱ እንጂ ከዛ ውጪ ሙቀቱ ደግሞ እዚህ ሀገር ያለ አይመስልም። ገብቶሻል? የሁሉ ግሪን ኤሪያ እያለ ሀገሪቱ መሞቁ ነው በጣም ነው የሚገርመው። አሁን ያለው አየር በጣም ደስ ይላል። ጠዋት ስለሆነ ወደ 6-7 ሰዓት አካባቢ ቀይራል ነው። ወደድከው? በጣም ደስ የሚል ሀገር ነው ያላችሁ። የምሬ መቼም ቢሆን አይሰለችም። ጭራሽ እንደዚህ በ3-4 ቀን ጋርቶ ኦልሞስት በየሳምንቱ ራሱ ብትመላለሽ መሰለች ሀገር አይደለም። ሰው ደስ ይላል። ሀገሩ ከተማው ረጋ ያለ ነው። ምናልባት እኛ የመጣንበት ወከባ ግርግር ከበዛበት ሀገር ስለሆነ ይሁን አላውቅም። ራሴን መበላት ሰው ነው ማሳስተሽኝ የቀረሽው እና ሀገር ኮከባ ይላል ረጋ ያለ ነው። እዚህ ለምዶ እዛ ምን ሰው በቃ ይሳደዋል በጣም አው ብቻ 40 ሚኒት በጣም ደስ ትላለች። እኔ ለዛ ነው ከቤት ማቶቹ ከቤት ብዙም ጊዜ አልወጣም። ንገሪኝ በእናትሽ በደንብ የቤት ልጅ እንደሆንኩ በደንብ ንገሪኝ። አይቱም እዚህ እና እዛስ እዚህም እያለሽ የቤት ልጅ ነሽ ወይ? አዎ እውነት ከሰዓት የተምትሽ ነሽ። ጫሞ እንሄዳለን፣ ምንጭ እንሄዳለን፣ ብዙ ቦታ አለ ባይተው አዙርባታ ገና ያላየነው ብዙ ቦታ አለ ምናምን በጣም ብዙ ቦታ አለና እዛ እንሄዳለን። በጣም ጥሩ እኔ በጣም ወድጄዋለሁ። ያው ያለን ሰዓት ጊዜ ጠባብ ቢሆንም እሱን አመቻችቼ ምናምን ነበርና ያለን ሰዓት በቂ ባይሆንም ያው ሌላ ጊዜ ታይማችን አመቻችተን በሰፊው
ለአንዳንድ ነገሮች መመለሳችን አይቀርም። ከዛ በፊት ወይ ከዛ በኋላ ደግሞ መጠን ሰብሰብ ብለን አንድ ላይ እንዝናናለን። አዎ በደንብ እንመጣለን። በዚህ አጋጣሚ እንደው እንዴት ናችሁ እናንተ ቤተሰቦች ሁላችሁም? እውነት በጣም ብዙ ሰው ተደስቷል። እኔም በጣም አሁን ላይ ደስተኛ ሆኛለሁ። ደስታዬ ተመልሷል። እውነት ለመናገር እናንተንም ከልብ አድርጌ አመሰግናለሁ። የእውነት በጣም ተጨንቃችሁ ብዙ ሰዎች እየደወላችሁ ነበር፣ መታረቅ አለባችሁ። ኧረ በስመ አብ በጣም ብዙ ሰው ጸሎት እያደረገ ነበር ምናምን እና የእውነት ከቃል በላይ ናችሁ። እግዚአብሔር ያክብርልኝ። እኔ ምን እንደምላችሁ ራሱ አላቅም። ከልብ እናመሰግናለን ነው ማለት እንደ ደከምን እንደለፋን አልቀረንም። እንግዲህ ያው በአሁንም የኔ ነው። በጣም ነው የምወድሽ። ያው ትንሽ ዋጋ ብታስከፊኝም ያው ትንሽ ዋጋ የተከፈለበት ነገር ነው። ደስ እኮ በጣም ሳይድ እያዝሽ ነው አለ ጓደኛሽ እና ከኔ ውጪ እንዴ ምን አስበህ ነው? እሺ ብቻ በጣም ደስ ብሎኛል። በዛ ላይ ከጎኔ የነበራችሁ ስትደግፉኝ፣ አይዞ በርታ፣ ተስፋ እንዳትቆርጥ ስትሉኝ የነበራችሁ ሰዎች፣ ከጎኔ የነበራችሁ ሰዎች በጣም ነው የማመሰግነው። ያው ተስፋ ባለመቁረጥም እዚህ ድረስ መጥተን የለፋንበት ነገርም ፍሬ አፍርቶ እኔና ሄሉም ዛሬ ተመልሰን አንድ ላይ አለን። እዚህ በኋላ ምንም ነገር በመሀላችን እንደማይገባ በእኔ በኩል ቃል ገባለሁ። በቃ ወደፊት ደግሞ ፍሬያችን ታያላችሁ ብዬ አስባለሁና እግዚአብሔር ያክብርልኝ። አሜን አሜን። ምን ተሰማችሁ እናንተ? ደስ ብሎናል። ሉል እንዴት ነው አርባ ምንጭ? ወደድካ? አሪፍ ነው በጣም ለምታስበው ስለነበር አንዱን ጉዛ አድርጎ ተመችቶኛል። በጣም ወድጄዋለሁ። ሶሲ እንግዲህ ከልብ አመሰግናለሁ። የእውነት እሱን ተንከባክበሽው ግዴታዬ አንቺ ደስታ ከልብ አመሰግናለሁ። የእውነት አዎ ተቀብለሽ ቤቱን አሳይተሽ እንዴ ለፍተሻል። ኑሪልኝ። እንደዚህ አይነት ጓደኛ ይስጣችሁ። እንግዲህ ምን ማድረግ ይቻላል? ሲባቶር የሁሉ ነገር አይሳካም ለመናገር። ያኔ ካንቺ ጋር እንደዛ እንትን ስንጋጭ ለሷ ነበር ያወራዋትና በቃ በጣም በብዙ ነገር እንደምታግዘኝ ሁሉ ነገር እሷ ነች። በቃ ሞሮ የገፋፋችኝ፣ ያበረታታችኝ፣ ያገዘችኝ ሶሲ ነች። በጣም ነው የማመሰግነው ሶሲ። ፍቅራችሁ ደስ ስለሚለኝ ቴንክ ዩ አመሰግናለሁ በጣም። ዋጣድሽን ምንድነው የሚባለው? ዋጣድሽ ፈልጊ ነው ፈልጋለሽ። ብቻ እውነት ለመናገር አሪፍ ጊዜ እያሳለፍን ነው። አርባ ምንጭ ላይ ትንሽ እንቆያለን ከመጣን አይቀር አይደል? አዎ በዚህም ሀገሩን በደንብ ማየት አለብህ። አዎ እዚህ ያለኝ ጊዜ በጣም ትንሽ ነው። እዛ ራሱ ሂጄ ምናምን ማስተካከል ያለብኝ ነገሮች አሉ። ሁሉንም ነገር ዝም ብዬ ነው ብድግ ብዬ በሌሊት የመጣሁትና መሄድ ይኖርብኛል። ግን ያው ምንም ነገር ቢሆን ካንቺ አይበልጥም። ብዙ ስራዎችን ጥሎ አንድ ለቀን እዚህ ቆያለሁ። እሺ እና ሶሲ እንዴት ነሽ? አርባ ምንጭ ተመችቶሻል? እንዴት አየሽን? ወይ ሁሉ በታችን ነበር እኮ የጠፋው ባንዴ። ይሄ ሁሉ በታችን ነበር የደበዘዘው የጠፋው ባላሰብነው ነገር። ያው አሁን ከዚህ በኋላ ግን ምንም ነገር በመሀላችሁ በጭራሽ ማለት የሚያጣላችሁ ነገር ለመፍታት ነው። በንግግር ገባ ሌላ ወገን አስገብታችሁ ምናምን ሳይሆን በቃ ያለም የተፈጠረ ነገር ቢኖር እንኳን በውስጥ ነገሮችን ለመፍታት ሞክሩና ታምራላችሁ። አይለኝ እዚህ በኋላ አዳማጭ ሰው መሆን አለብሽ። ድጋሚ ቤተሰብ ጋር ልመጣ አልችልም። አትመጣም ከዚህ በኋላ? እዚህ በኋላ ድጋሚ ሽማግሌ ለመላ ካልሆነ በስተቀር እኔ ሄሉን አገላግሉኝ ብዬ አስታርቁኝ ብዬ አልመጣም። ባህላችን አይደለም። ባህል አይደለም። እኔ በጣም ተሳቅቄ ፈርቼ ነው የገባሁት። እውነት ለመናገር ገብቶሻል። ያለ ባህሉን ስርዓቱን ባልጠበቀ መልኩ እዛ ድረስ ያው ለእርቅም ስለሆነ ችግር ነው። ግን ለእርቅም ቢሆን ገብቶሻል። በዙሪያችን ያሉት ጓደኞቻችን ማሂም ነበር ምናምን አይደለም። አዎ እነሱ ይበቃሉ። አንቺ ደረቆንሽ እንጂ አይ ከዚህ በኋላም አላስቸግረንም። እሺ አረ የእውነት በጣም ግን በጣም ደስ ብሎኛል። የእውነት በኔ ቦታ ሆናችሁ ደስታዬን ብታውቁት በጣም እውነት እኔ እንጃ በጣም ደስተኛ ሆኛለሁ አሁን ላይ ማለት ነው። ምክንያቱም አስባችሁታል ከዛ እዚህ ድረስ መጥቶ ምናምን ብዙ አላወራ ሶሲ ምን አልሽ? ቪዲዮውን ስታይ ማዘር ስትደውል ምናምን
ደንግጫለሁ። እውነት በጣም ነው የደነገጥኩት። አልጠበኩም ምናምን አንዴ ምንም አልጠበኩም እንዴ እዚህ ድረስ ትመጣለህ ብዬ እንዴ አላሰብኩትም። እንዴ አንቺ እንዴ እኔ አንቺም እኮ አናደሽኝ። ምን ሆነ ነው ያልነገር እኔ ደስ ይለኛል ብሰማው እኮ ግን ፕላንሽ ምንድን ነው የነበረው? እኔን ማንገላታት ነው ማሰቃየት ነው የነበረው ነው? ኧረ ብትሰማ ነግሬሻለሁ እንዳትቀበዩ። ኧረ እባክሽ እንደዛ ነበር የምትለው? ንዴትና ትንሽ እልህ ነበረብኝ እውነት ለመናገር ንዴት አለብኝ እልህ አለብኝ ምናምን እና ያው አንተን ላለማጣት እኮ ነው ይሄ ሁሉ ማለት ነው በቃ እና አንተን ማጣት አልችልም ከዚህ በኋላ ለዛ ነው አታጭኝ። አንቺ ብቻ ታጋሽ ነሽ። በጣም ንጭናጫ ነች የምሬ ነው። አታዳምጥም ሰው አታዳምጥም ምናምን ችለናል ይሄን ሁሉ ችለናል አብረን የቀጠልን አየው ነገር ካላስከፋት እንደዛ ነጭናጫቸው ግን እንዴት ነው ይሄ ምንም ነገር ካላስከፋት እስማ ጸባይ ወልክ እኮ ነው ግን ካናደድኩ አዎ ከተናደድኩ በዛው ልክ ነኝ ባይዘው ችግሩ እዛ ጋር ነው መጣው ቆይ ደሽ እሺ ቦርሳ የወደቀች ቦርሳ ራሱ ይከራ ይዛ ሄደች ወሰደች ቦርሳ እሺ ሶሲ አሁንም የመጨረሻ አንድ ፋይናል አንድ ነገር ታግዥኛለሽ። ላስት ታይም ቀለበቷን ወርላልኝ ምናምን ነበር ሄደችውና እኔ ጋር ነው ቀለበቷ። አሁን በሆነ መንገድ ሰርፕራይዝ ላደርጋት አስቤያለሁ። የምሬን እና በመላክ እኔ ጋር ነው ቀለበቷ። አሁን እዚሁ ጋር ስርላታለሁ። በቃ እዚህ እንዳለ እናንተ እንዳላችሁ ግን አታውቅም። በምን መልኩ ላድርገው? እንዴት እናደርገዋለን መሰለህ? በቃ አሁን ሄዳለች አይደል? ስትመጣ ወይ እንትና ቀድማት ይመጣ ይመስለኛል። ቀድማት ስለሄደ ከዛ በኋላ እሷ ስትመጣ ከመሀል እያወራን በሆነ መንገድ በሌላ መንገድ ሰርፕራይዝ የምትሆንበት እሺ ምን ኬክ አዝዤ ልምጣና ኬክ ውስጥ ላድርገው አይሻልም? ሳይመጡ እኔ ኬክ ልዘዝና ኬክ ውስጥ አስገባት። ከዛ ለእሷ ኬክ ልዘዝላት ወይ ለእናንተ ማዝና የእሷን ኬክ ልለየው ለይችልስ ሳይሆንኛ ፈልገው በኪሎ ሰው ቼክ ይዘዝ በኋላ ደግሞ ተቀላቅሎ ነው ያለው። አንድ ኬክ ብቻ ኬክ አዝዤልሻለሁ ትላታለህ። ከዛ እዛ ስር ከተስ ትወላ በቃ እሺ ቴንክ በጣም መጣሁ። አዝዤ ልምጣሽ። ካሜራማን ተከተለኝና ቤተሰብ ዛሬ ቀለበት ላስርላት ነው ለሄሉ ሰርፕራይዝ የምትሆንበት መንገድ አብረን አስበናል። ከሱሲ ጋር ተቆራሽ ኬክ አዝላታለሁ ማለት ነው። ኬኳ ውስጥ ቀለበቷን አስገባለሁ። ያው ስትበላ ታገኘዋለሽ ማለት ነው። እንደዛ ነው ያሰብኩት። አብረን ሄድና በብሩህ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ ነው። በቃ ታስቢው ይቅር ሚስት ደሰት ላይ ሀያት ነው። እኔ ዋናው ዓላማዬም የምትወዱትን ሰው የምታፈቅሩትን ሰው ማስደሰት ነውና ያው ቀን በቀን ምን ቀለበት እያልኩ አስደስታለሁ። ስለዚህ ኬክ ቤት እንግባና ኬክ አዘን አብረን እንደሰታለን ማለት ነው። ሰላም እንዴት ዋልሽ? እግዚአብሔር ይመስገን። ኬክ አለ አይደል? እሺ አንድ ስላይስ ተቆራሽ ኬክ ቫኒላ ካለ ደስ ቫኒላ ነው ያለው ምንድን ነው ያለው? በቃ ይሁንሽ አንድ ስላይስ እሺ። በቃ ባገኛችሁት አጋጣሚ የምትወዱትን ሰው ደስታውን ማየት ሲደሰት ማየት በጣም ደስ የሚል ነገር ነው እና ከሌሉ ጋር የነበረኝ ይሄ 3-4 ቀን ይሄ ሳምንት አመት ነው ነበር። ስራዬን መስራት አልቻልኩም። በሽተኛ ነው የሆንኩት። ጭራሽ እህቴ መጣ እዛ እሷ ጋር እስከመለመን ድረስ ምናምን ይሁን ማዘር በድፍረት አግኝቼ ያናገርኩ እዚህም ድረስ መጣ። አመት ነው የሆነብኝ ይሄ 3-4 ቀን ብቻ ዛሬ እሺ አመሰግናለሁ። አመት ነው የሆነብኝና አሁን ግን ያ ሁሉ ነገር አልፎ ከእግዚአብሔር ጋር ሁሉንም ነገር ተወጥተነው ዛሬ በድጋሚ ደስተኛ የምንሆንበት ቀን ነውና ለዚህ ቀን ስላበቃን በጣም ደስ ብሎኛል። አሁን ኬኩን እሷ በማትነቃበት መንገድ እዚች ውስጥ አካባቢ ክሬማ ውስጥ አስገባታለሁ ማለት ነው። አታዩም ብዬ አስባለሁ። ቀለበቷን አሳይተልኛል። ቀለበቷን ድጋሚ አውጥቼ ላሳይ። ይሄው ቀለበታችን እዚች ጋር ላስገባት። አትታይማ
ትታያለች። በቃ እንደማታየው እርግጠኛ ነኝ። በብሩህ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ። በዘመን ሹክሹክታ በዘመን ቋጠሮ ኖሮ ያውቃል ልቤ ራሱን አፍቅሮ ዛሬ ከኔ በላይ አንቺን ወድሻለሁ ከዚህ በላይ ታዲያ ምን እሰጥሻለሁ ከምሬ ነው ኩተናደ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና የጸዳው ደፍርሶ ምን እያደረግሽ? ምን ማድረግ ነው? አንዴ ሙለት እኮ ደጋግሜ ጠይቄያለሁ አይደል? የምትወዳት ከሆነ የምታፈቅራት ከሆነ እኮ ብዬ ደጋግሜ ጠይቄያለሁ። ምን ማለት ነው? ዛሬ በደስታ ይቀር ዛሬ ምን ማለት ነው? እንደዚህ ጥያቄ ምን ስታረግ ነው ያየው? ምን ሳረጋየኝ? ምን አደረኩ? ያው ምንድነው? ያው ተረጋጋ። ሌላ ነገር እንዳታስብ። ዞር በይ አንቺ ዞር በይ። ለምን ትመጣታለህ? ምን አይተሃል? ምን አየህ? በል እስኪ ተናገር። ምን አየህ? ይሄ ምንድነው? አንገት ላይ ማየው ምንድነው? ይሄ ምንድነው? አንገት ላይ ማየው ይሄ ምንድነው? ምንም አላየህም። ዝም ብላ አትበል። ያው ተረጋጋ። እንደዛ አይነት ነገር እንዳታስብ። የእውነት ሌላ ነገር አታስብ። ለምን እንዳታስብ? ዞር በይ። ከፊቴ ዞር በይ። ምንድነው የምታስበው? አንቄ ከዚህ እንዳልወረውርሽ ዞር በይ ከፊቴ። ያው ተረጋጋ። የእውነት ሌላ ነገር እንዳታስብ። ምንም ነገር ዞር በይልኝ ከፊቴ። ሎላ አስረዳው። ምንም ነገር እንዳትፈጠር አስረዳው። ያው ሌላ ነገር እንዳታስብ። ያው ሌላ ነገር እንዳታስብ። ሰማይ እውነት ሌላ ነገር አይደለም። የእውነት እንደዛ አይደለም። አንተ እኮ እንደዛ እንዳታስብ። ሌላ ነገር አይደለም። እንደዚህ ምን ሆኖ ነው? የእውነት ሌላ ነገር አይደለም። ነው ምን ለማለት እየሞከርኩ ነው? ደግሞ ጨምረን ያየው ምንም ነገር አላየህም። ምንም ነገር አልተፈጠረም። ምንድነው? ሲያስጠላ ኧረ ያብ እንደዛ አይደለም። የእውነት ነው እንዴ? ሶሲ ዝም ብሎ ነው። ያብ እንደዛ አይደለም። ምን ታስረጅኝ? አትሞክሪ። ሄለን ዞር በይልኝ። ምንድነው? ምን ተፈጥሮ ነው እንዲህ የሚያስከው ነገር? አሁን ሰላም አልነበራችሁ እንዴ? ምንድነው? ዝም ብሎ ምንድነው? እሱ እያለኝ ያለው ነገር ምንድነው? ያብ እኔ እናንተ ማለት አለብን። ሄለን ዞር በይ። ሄለን ቆይ እስኪ ታዩ። ቆይ አሁን ስሜት ሆኗል። ምንድነው የተፈጠረው ነገር? ለኔ ያስረዱኝ። እያወራን ነበር። ሌላ ነገር ምንም ነገር የለም። እያወራን ነው። ሶሲ ላሳይሽ። ምንድነው? ቆርሽ ታው ለዩ አንገቱን እንደዛ አይደለም። አንተ እንደምታስበው አይደለም። እውነት አንተ እንደምታስበው አይደለም። ምን ማለት ነው? እኔ እንደማስበው አይደለም። ይሄ ምን ማለት ነው? ምንድነው ይሄ? ሄለን ምንድነው? እኔ ለምን አትነግሩኝ? ከጀርባዬ ምን ማለት ነው? ፈለከው ነው? ምንም አላየህም። ምንም የቆየ ነው። በቃ የቆየ ነው። ተረጋጊ አንቺ። ምንም ማለት ነው? እየነገርኩት ነው። ምንም ነገር አልተፈጠረም። ሶሲ ባይል ካየሁት በላይ ንገሪኝ። እሱ የሚለው ነገር እውነት ነው? እኔ ያክልኩ ከጀርባዬ ከምትሄዱ ነግራችኋለሁ። ሁለታችሁን ጠይቄሻለሁ። አንቺም ጠይቄሻለሁ አይደል? ደጋግሜ ጠይቄሻለሁ። ለሁሉ ፍቅር አለሽ ወይ ብዬ ጠይቄሻለሁ ደጋግሜ። ያው እንድትረዳኝ ፈልጋለሁ። ዞር በይልኝ። ወይ ያው ተረጋጋ። አንቺ በቃ ሄለን ዞር በይ። ሄለን ዞር በይ። ሄለን ዞር በይልኝ። ሄለን ዞር በይ። በቃ ዞር በይ። አሁን ሌላ ነገር የሚፈጠረው ምን እያደረግሽ ነበር? ምንም ነገር አልተፈጠረም። አንቺ ቆይ ሶሲ እሱ የሚልሽ እንደምታምኚው እኔ ማየውን ነው የማምነው። ምን ማለት ነው? ማየውን ነው የማምነው። በቃ የቆየ ነው አልኩሽ። በቃ እኔ እንደዚህ ይወጣብኛል። እኔ እና እሱ ኖርማል እያወራን ነበረ። የሆነ ነገር ሚስጥር እየነገረኝ ነበረ። ሌላ ነገር አይደለም። አንተ ለብቻ አይደል የወጣኸው? አንቺ ለብቻ አይደል? ሌላ እዚህ ተደብቀሽ ሚስጥር የሚነግርሽ? ሶሲ ውሰጂልኝ እቺ ልጅ። ወይኔ አንተ ያማል እንዴ? ካላመንክ በቃ ተው። አንተ ነገ ማድረግ እኔ ነኝ የማውቀው። ቆራርጬ ባልጥል ያብስራ ምን አለ ብለህ አሳያለሁ። እንዳትናገራት እንድትነካት ያየውን ነገር አስረዱ። ምንድነው? ምንም አላደረግንም። ይኸውልሽ ካመነኝ ምን ከዘብ ምንም የሚያገባኝ ነገር የለም አይደል? ምን ስናረጋየን ምን ስናረጋገኝ ምን አላረጋም።
ቆያ ተረጋጋ። ስማ የእውነት ሌላ ነገር አይደለም። የእውነት ዞር በይ እሺ ለበቃ ዝም በይ። እሺ በቃ እሱ ስሜታዊ ሆኖ ነው ያለው። የሰጠውሽ ያ ሁሉ ክብር ላንቺ የሚገባሽ አልነበረም የሚለን ይሄ ሁሉ ነገር አይገባሽም። ከኔ እኮ ከአንዴም ሁለቴ ጠይቄሻለሁ። መጀመሪያውን ጠይቄሻለሁ። ምንም ነገር የለም። እሱ ስሜት አለው። እሺ ጠይቄሻለሁ። ይሄን እገልሻለሁ። ድጋሚ እንደዚህ እንዳትይ። አንድ ነገር ልንገርሽ አይደል? እሱ ላንቺ እንደዚህ ይንበርከክ፣ ለሷ ትንበርከክ። ይታዩ ማመን ከፈለገ ይመን። እሱ እንደዚህ ይንበርከክ። እሱን ያስቆጣው ነገር ምንድነው? ምን ብታደርጉ ነው? እዛ ጋር ተለጣጥፎ እኮ ነው ያገኟቸው። እዛ ጋር ተደብቆ ምን ይሰራሉ? ምን ትሰራለች? የራሱን ነገር እየነገረኝ እየሰማሁት ነበረ። የእውነት ሌላ ነገር አይደለም የተፈጠረው። ያው እንደዛ አይደለም። እውነት ያው አለልሽ ካሜራ ላይ እኮ ካሜራ ላይ ማየት ትችያለሽ። ደግሞሽ እንደዛ አይነት ሴት አይደለሁም። ያው እውነት እንደዛ አይደለም። ሄለን ከፊቴ ዞር በይ። ምንም ብትይኝ አልሰማሽም። ሄለን ያየሁት ነው ይቻለሁ። በቂ ነው ይሄ። ሄለን አሁን ሰላም የሆነ ነገር ምንድነው? እንደዚህ አሁን የተጀመረ ነገር አይደለም። አሶስ እኔ እኮ ሁለቶችንም ጠራጥራቸዋለሁ። ደጋግሜ ጠይቄያታለሁ። ስሜት እንዳላት እኮ ይገባኛል። ግን ምን ነግረሽኝ ቢሆን ችግር የለውም። ከዚህ በፊት እኔ እንደዛ ድርቅ ስትይ እኮ ጠርጥሬያለሁ። ምንም አይነት ነገር የለም። ሄለን አሁን ተበሳጭቻለሁ። ፕሊዝ ተይኝ በቃ። ዞር በይ ከፊቴ ዞር በይ። ዛሬ ጂ እንዳታሳሲ ዞር በይ። ምንድነው የምታስበው? ለወላ አስረዳው በጌታ ምን ነግሬዋለሁ አለ። ካመነ ይመን ካላመነ አያገባም። ነገር አልተፈጠረም። አስረዳው ናና ያው ሌላ ነገር ምንም አይተፈጠረም። እሺ ቆይ እሺ ተረጋጊና ታስረጃዋለሽ። ግን ደግሞ ማለት ነው ይሄውልሽ አሁን እሱ ተናዶ ነው ያለው። እናንተ ምን ትሰራላችሁ እዚህ ጋር ለብቻችሁ? ምን አገናኘው? መጸዳጃ ቤት መጣው። እሷ አብራ መጸዳጃ ቤት መጣች። የሆነ ነገር ስልክ ላይ እያሳየኋት ነበር። ምንድነው ችግሩ? ይሄ መጸዳጃ ቤት ነው ወይ? መጸዳጃ ቤት እኮ ታች ነው ያለው አይደል? የመጸዳጃ ቤት ነው። አያገባም። ዞር ብለህ እኔ እኮ ደጋግሜ ጠይቄያለሁ። ከጀርባዬ ነው ያክል ርቀት ከምትይ ደጋግሜ እኮ ጠይቄያለሁ። አንተ ጀግና ነህ። ሰርተህልኛል አንተ ዋጋህን አስከፍላለሁ። ችግር የለውም። አንተ ሰርተህልኛል። ግን እኔ ለምኛለሁ አይደል? ደጋግሜ እኮ ከመጀመራችን በፊት ጠይቄያለሁ። ዞር ብለህ ወዳታለሁ። ምንም ነገር አልተፈጠረም። ካመንክ ሌላ ነገር የለም። እውነት ሌላ ነገር። እሺ ተነሽ፣ እዚህ ጋር ያቃጥላል። ተነሽ በቃ። ያው ለምንድን ነው የማትሰማኝ? እሱ ጠይቄያለሁ እኮ እሱንም ጠይቄዋለሁ። እሷንም ጠይቄያታለሁ። ግንኙነት አላችሁ ወይ? ምንሽ ነው? ወንድሜ ነው ያለው። ብላት ለፍለፍ እኛ ያንተን ስህተት እንድንደብቅልህ ነው። አንተ አልጋ ቤት ያገኘንን እንድንደብቅልህ ነው። ምንም ያውላችሁ እሱ ያለፈ ታሪክ ነው ብዬ ስላስተባበልንልህ ነው። አንተ ጀግና ነህ። እኔ ዛሬ ባንተ አልፈርድም። ጀግና ነህ። እኔ የሚነደኝ ከጀርባ የመሄድ ብቻ ነው እንጂ ጀግና ነህ አንተ። ወንድነትን አሳይተኝ። ግን ወንድ እንደመሆነ እኔም ወንድ ነኝ አይደል? ከጀርባዬ ከምትመጣ ደጋግሜ ጠይቄያለሁ። ከእሷ ጋር ምንም ነገር ሳልጀምር ያንተን ስህተት ለመደበቅ እኛን ሌላ ነገር አታስብ። በቃ ራስሽ ላይ ትጮብኛለሽ። ዞር በይልኝ እንጂ እንዳታሰስኪኝ። ዞር በይ። ተረጋጋ በቃ። ሄለን ምንድነው? ቆይ ምን እየሆናችሁ ነው እናንተ? ምንም ማለት ለምን እሱ የሚደብረውን ነገር ለምን አደረግሽ? ድክመቴ ብቻ ነው የሚነደኝ። የማይገባሽን ክብር መስጠት ነው የሚነደኛው። ቆይ ሻንቻው ዞር እኔ እንደዛ አይነት ሴት አይደለሁም። እውነት እንደዛ እሺ ቆይ ሄለን አሁን ቢያንስ ተናግሯል። ዞር በይ። ምንም አልሆንኩም። ለምንድን ነው የማሰማኝ? ሁሉም ነገር አለ ብሎኛል። አያዋለሁ ካለልሽ ቪዲዮ ላይ ማየት ትችያለሽ። ሄለን የምር እሱ እንደሚለው ነገር ከሆነ በጣም ነው የሚደብረው። ያው ለምን እንደዚህ የምትሆነው? ግን አዋርድሽኝ ይለን አዋርድሽኝ ማለት ምን አድርጌ ነው ማዋረድ? እኔ እንደዛ አይነት ነገር አይደለም። ኖርማል ነገር እኮ ነው። ምንም አልሆንም። እኔ እና እሱ እያወራን ነበር። እናውራ ብሎኝ እያወራን ነበር። እሱ የራሱ ነው። እኔ ምን አውቃለሁ? ቤትሽ ተኝቶ ሲታከም እኮ መጠርጠር በቂ ነበር። እሱ ይበቃኝ ነበር። አንቺን አምኜ እዚህ ድረስ መምጣቴ ነው የሚነደኝ። የምር እንደዛ አይደለም። እውነት እንደዛ አይደለም። እንደዚህ ያረግሽ ብዙም አይመስለኝም ነበር። እዚህ ሀገርሽ ላይ አንቺን ብዬ መጥቼ እንደዚህ ያረግሽ። እሺ ተረጋጋ በቃ። እሺ ተረጋጋ። እሺ ምንድነው? እሺ የሚሆነው እግዚአብሔር የምር አንተ እንደምታስበው አይደለም። እውነት አንተ እንደምታስበው ድጋሚ እንደሱ እንዳትይኝ። አየሁሽ እኮ ከዚህ በላይ ምን ጠብቀሽ ነው? አየሁሽ። በቃ ቆይ ተረጋጋ በእናትህ። እጅ እንዳትነሳ። የእውነት እንደተታይ በቃ ቆይ ለምን አንቺ ዞር በይ። ሰዓት እንኳን ዞር በይ በቃ። የእውነት እኔ አንተ እንደምታስበው ምንም ነገር አይደለም። ዞር በይልኝ። ዞር በይልኝ። አይ አንተ በጣም አበዛው። እሺ ሄለን በቃ ያ በቃ ተረጋጋ። የሆነ ነገር ሆኖ እንኳን ቢሆን በቃ ተረጋጋ። ተረጋጋ። ቆይ እሺ ቢያንስ እንኳን ተረጋጋ። በስስት ነበር የማይሽ ቢከፋኝ ዛሬ ስለይሽ ያራቀኝ መንገድ ካጠገቤ ጥሎብኝ መከራ ለልቤ ላልችለው ምን አለ ባይሰጠኝ ከሰጠን ምን ነበር ባይነፍገኝ ተሟጦ ካለቀ ተስፋዬ ሐዘኔን ልጠበው በንባዬ ምን ሰው አለኝ ብዬ ችዬለይሻለው ምንም ነገር ምንም ስህተት የተሰራ የለም። ያዥና እንሂድ። ሄዱ። እሺ እኔ ጥላ ቦታ እንቀመጥ።
እሱ የራሱን ስህተት ለመሸፋፈን ነው። እሺ ሄሉ ምንም ነገር አትስሚሽ። ምንም ነገር አልተፈጠረም ብለን አስረድተናል። ካመነ ይመን። እሱ የራሱን አልጋ ቤት ያገኘነውን ስህተት ለመሸፋፈን ሲል ዛሬ ላይ እንደዚህ መጮህና እንደዚህ መሆን አግባብ ነው ብዬ አላስብም። አንቺ ተረጋጊና ወደ ቤት ሄደን ያለውን ነገር እናስተካክላለን። እሺ ሄሉይ ማስረዳት አለብኝ።